ወገኖች ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ጌታ ይክበር። ገላትያ መጽሐፍ ላይ ማለትም ወደ ገላትያ ሰዎች ምዕራፍ 6 ላይ የሐዋርያው ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 6 ላይ ቁጥር 6 7 እና 8ን ማየት ፈልጌ ነው ከእናንተ ጋር በዚህ ባለችኝ 10 ደቂቃ። የእግዚአብሔር ቃል እንደምታዩት ቁጥር 6 ላይ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል ይላል። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ስፍራ ቁጥር 6 ላይ ቃሉን የሚማር ብሎ ሲናገር ስለ የትኛው ቃል ነው ብሎ መጠየቅ ያስፈልጋል ማለት ነው። መቼም ሐዋርያው ጳውሎስ ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈላል በሚልበት ሰዓት ይሄ ቃል ምንድን ነው ብለን ስናስብ በሐዋርያው ጳውሎስ በመንፈስ በሐዋርያው ጳውሎስ ውስጥ ያለው የእግዚአብሔር ሐሳብ ስለ እውነተኛ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ስለሚነገረው የትኛውም ምክርም ይሁን ተግሳጽም ይሁን ምንም ይሁን ትምህርትም ይሁን ስለሱ ነው ማለት ነው። ትንቢትም ቢሆን ማለት ነው። የትኛውም አይነት በቃል የምንናገራቸው የምናደርጋቸው የምንፈጽማቸው አገልግሎቶች ማለት ነው እና ስለዚህ ቃሉን የሚማር ይላል ከሚያስተምረው ጋር። ያ ማለት የሚያስተምረው ሰው ምንድነው የሚያስተምረው ስንል ቃሉን ነው። የቱን ቃል? እውነተኛ የሆነን የእግዚአብሔር ቃል ማለት ነው። ከዛ ውጪ ሊሆን አይችልም። እና መልካምን ነገር ሁሉ ይከፋፈል ይላል። ይሄ ማለት it's like a command እንደማለት ነው። ማለት ነገር ግን ቃሉን የሚማር አንተ ቃሉን የምትማር ሰው ከሆንክ የሚያስተምር ሰው ደግሞ ካለ ቃሉን ከሚያስተምረው ሰው ጋር መልካምን ነገር ሁሉ ተከፋፈል ነው። መልካም ነው ቃሉ መልካም ነው። እንደ እግዚአብሔር ቃል እስከተነገረ ድረስ የእግዚአብሔር ሐሳብ እስከተላለፈ ድረስ እሱ መልካም ነው። ምክንያቱም በቃሉ ውስጥ ብዙ መልካም ነገሮችን እናገኛለንና መልካምን ነገር ሁሉ ተብሎ ተጻፈ ማለት ነው። በቃሉ ውስጥ ብዙ መልካም ነገር አለ። አንድ አይደለም፣ ብዙ መልካም ነገሮች፣ ዝርዝር መልካም ነገሮች አሉ በቃሉ ውስጥ። ስለዚህ መልካምን ነገር ሁሉ ይከፋፈል። ይሄ ቃሉን የሚማር ሰው ቃሉን ለመማር መጥተህ ከሆነ ቃሉን ወደሚያስተምረው ሰው ቃሉን ለመማር መጥተህ ከሆነ መልካምን ነገር ሁሉ ከሚያስተምረው ሰው ጋር ሆነ ተከፋፈል። ከሚያስተምረው ጋር ይከፋፈል። ስለዚህ ይሄ የሚያስተምረውም ራሱ ለሌላው ብቻ የሚናገር አይደለም ማለት ነው። ለአንተ ብቻ አይደለም የሚናገረው ማለት ነው። ስለዚህ መልእክቱ ለራሱም ነው። ለራሱም የሚጠቅም መልእክት ነው ማለት ነው። ለራሱም መልካም ነገር ነው ማለት ነው። ለራሱ መልካም የሆነውን ነገር ነው ደግሞ የሚያካፍለው ማለት ነው። ይከፋፈል ይላል። ስለዚህ ቃሉን የሚያስተምር ሰው ጋር ከመጣን ለመገልገል ከመጣን እንገልገል ነው። እንካፈል ነው። ዝም ብለን አናሳልፈው ወይም ለሌላ ሰው አንስማ። ለሌላ ሰው መስማት ሳይሆን ለራሳችን እንስማ። ምክንያቱም መልካምን ነገር ሁሉ ይከፋፈል ይላል። ተካፈል። ልትገለገል መጥተህ ከሆነ ተካፈል። አገልግሎቱን ተካፈል። ስማ። መካፈል ማለት መስማትንም አምኖ መቀበልንም ያጠቃልላል ማለት ነው እና መጠቀምንም ያመለክታል ማለት ነው። ምክንያቱም ቃሉን ስትካፈል ዝም ብሎ ለመስማት ብቻ አይደለም። ልክ ይሄ ሰው ፊቱን በመስታወት አይቶ ዞር ሲል ኋላ
ስለፊቱ ስላየው ፊቱ እያሰበ እንደማይሄድ እንደዛ እንዳይሆንብህ ስትሰማው አምኖ ለመቀበል ስማው። ምክንያቱም መልካም ነገር ነው። መልካም ነገር እንዴት አታምንም? መልካም ነገርንማ አምነህ ተቀበል። መልካም ነገርማ ይጠቅማል። ስለዚህ ሕይወት ነው የምትካፈለው ማለት ነው። የእግዚአብሔር ቃል ሕይወት ስለሆነ ሕይወት ነው የምትካፈለው። ክርስቶስ ኢየሱስን መስለህ የምትኖርበትን ሕይወት ነው የምትካፈለው ማለት ነው። ስለዚህ እስኪ ጠቅምህ ድረስ መድረስ አለበት የምትካፈለው ነገር። እውነተኛ መካፈል ከሆነ በአንተ ዘንድ ያለው እስከምትጠቀምበት ድረስ መድረስ አለበት ማለት ነው። እንደዛ ካልሆነ እስካልተጠቀምክበት ተካፈልክ አይባልም። ሕይወትን ተካፈልክ አይባልም። ስለዚህ አምነህ በእምነት የተካፈልከው የእግዚአብሔር ቃል ከአንተ ጋራ እስካልተዋሃደ ድረስ ማንነት እስካልሆነ ድረስ ክርስቶስ ኢየሱስን እንድትመስል እስካላደረገ ድረስ በከንቱ ነው ቃሉን የሰማኸው ማለት ነው። ያ እንዳይሆን በጥንቃቄ የእግዚአብሔርን ሐሳብ መማር አለብን። ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል ይላል። መልካምን ነገር። ስለዚህ ምናልባት ቃሉን የሚያስተምረው ግን የማይሆን ነገር አይነት ነገር የሚቀላቅል ከሆነ ያ የሚቀላቅለውን ነገር ስማው አይልም። ቃሉን ነው የሚለው። ቃሉ ብቻ ተሰብኮ ከሆነ ማለት ነው። ቃሉ ብቻ ተነግሮ ከሆነ አሁን ስማው፣ አንድም ሳታስቀር ስማው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ቃል አትሳቱ ይላል ቁጥር 7 ላይ። እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ስለዚህ ቃሉን የሚያስተምረውም ሰው በጣም መጠንቀቅ አለበት፣ መሳት የለበት። ቃሉን ነው ማስተማር ያለበት። በኋላ በስጋ ዘርቶ በስጋ መዝራት በቃሉ ስም መጥቶ በእግዚአብሔር ስም መጥቶ ነገር ግን የሚያስተምረው ነገር ሌላ ነገር ከስጋው የሚዘራ ከሆነ ይሄ በጣም በጣም አደገኛ ነገር ነው። በእግዚአብሔር ላይ መቀለድ ነው ማለት ነው። በእግዚአብሔር ላይ መዘበት ነው ማለት ነው። ስለዚህ እንዳንስት፣ አስተማሪውም እንዳይስት መጠንቀቅ አለበት። አትሳቱ፣ እግዚአብሔር አይዘበት። በማይዘበትበት ሊዘበትበት በማይገባ እግዚአብሔር ላይ መዘበት አደገኛ ነው ማለት ነው። ያንን በስጋ መዝራት እንግዲህ በእግዚአብሔር ላይ መዘበት ማለት ምን ማለት ነው? በእግዚአብሔር ላይ መቀለድ ማለት በስጋ ስንዘራ ማለት ነው። በስጋ የምንዘራ ከሆነ ከስጋ መበስበስን ነው የምናጭደው። በእግዚአብሔር ላይ ደግሞ እየቀለድን ነው። ምክንያቱም በእግዚአብሔር ስም ስለሆነ የመጣ ነው። እናገለግላለን፣ እንናገራለን ቃሉን ብለን የመጣ ነው በእግዚአብሔር ስም ስለሆነ እየቀለድን ያለ ነው በእግዚአብሔር ላይ ነው ማለት ነው። ስለዚህ የዘራነውን ደግሞ እናጭዳለን። በእግዚአብሔር ላይ ቀልደን እንዲሁ ዝም ብለን እንደፈለግን መኖር አንችልም። ስለዚህ እናጭዳታለን። ስለዚህ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳልና፣ ስለዚህ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳልና ይላል። የዘላለምን ሕይወት በምድር ላይ የእግዚአብሔርን ሐሳብ ሕይወት የሚገኝበትን በሕይወት መዝገብ ላይ የሚጻፍልንን ነገር ክርስቶስን የምንመስልበትን ሕይወት ያለበትን ነገር መስማት አለብን። መዝራትም አለብን፣ መስማትም ያለብን እሱኑ ነው ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን እና ስለዚህ ወገኖች ሄዱና እስቲ ይህንን ገላትያ ምዕራፍ 6 ቁጥር 6፣ 7 እና 8 እንደገና እዩት ራሳችሁ። እግዚአብሔር ብዙ ነገር ሊያስተምራችሁ ይችላል። ለዛሬ ያለኝ ይሄ ነው። ተባረኩ። ስለሰማችሁኝ አመሰግናችኋለሁ። መልካም ቀን